ይሄ ማወቅ የሚለው ሐሳብ በጣም መሰረታዊ ነው ወዳጆች። ባወቅን ልክ ቅድም እና ትላንትም ደግሞ እንዳወራው እንዴት መኖር እንዳለብን እንድናቅ እሱንም እንዴት እንድናመልክ በለጠ እግረ መንገዴን ከዚህ ጋር የተያዘ የተወሰነ ሐሳብ መጽሐፌ ላይ ጽፌዋለሁ። በኋላ ስለ መጽሐፉ ጥቂት እናወራቸዋለን። እና ይሄ ፍቅር ፈጽሞ ከእርሱ ጋር ያለውን ያ የተወደድንበት ልኩን እኛ ሰፈር ስላይሆን ይሄ ፍቅር ለማወቅ አንችልም ወዳጆች። ሰው አካባቢ ያለው ዕውቀት ቢሆን መጽሐፍቶችን ጥልቅ የሆኑ ምርምሮችን እና ከኛ በፊት ስለዚህ ነገር ዲግ ያደረጉትን ሰዎች ፈልገን ጎግል አድርገን ስለዚህ ነገር ብለን እንጠይቃለን። ታውቃላችሁ አሁን ምንም ነገር ብትጠይቁ ጎግል ይነግራችኋል። እንትን ነው እናንተም እንደገና አሁንም ክሊክ እያደረጋችሁ ሪከመንድ የሚያደርጋችሁን መጽሐፍ እዛው እያነበባችሁ ስለዛ ነገር ጥልቅ ግንዛቤ ለማግኘት እድል ታገኛላችሁ። በዚህ ምድር ላይ ከፀሐይ በታች ያለ ነገር በሙሉ በመታወቅ የተወሰነ ስለሆነ ይታወቃል። እድሜም አለው ያረጃል። ስለዚህ ምንም ነገር ለመታወቅ ፈልጎ ውስብስብ አይደለም፣ በቃ ይታወቃል። ስለ ፍቅር ግን ሰርች ማድረግ አትችሉ። በሰው ዘንድ ያለው ዕውቀት አይደለም። እግዚአብሔርን ማወቅ በጣም የሚያስፈልገን ይሄ ዕውቀት ስለ ፍቅር የሆነ ዕውቀት ራሱ ማንም ሰው ጋር የለም። በጣም ብርቱ ትንታኔ ስለሱ ሰዎች ሊያወሩ ይችሉ ይሆናል። ራሱን ግን ለማወቅ ወደ እርሱ መቅረብ አማራጭ የለንም። እርሱን ማወቅና ስለ እርሱ ማወቅ ይለያያል። ስለ እርሱ ብዙ የተጻፉ መጽሐፍቶች ሊኖሩ ይችላሉ፣ እሰየው። ቀጥታ ግን እሱን የምታውቁት ሲገለጥላችሁ ኮኔክት ስታደርጉ ካልሆነ በቀር አታውቁትም። ከዚህ አንጻር ዛሬ የአንድ ሰውን ሕይወት አሳያችኋለሁ። ማወቅ ግን እንዴት መሰረታዊ እንደሆነ አንድ ጊዜ ይሄ ድምጽ ወደ ውጭ ባይወጣብኝ ጥሩ ነው። አንድ ጊዜ ይሰማል ድምጽ። አንድ ጊዜ ሰዓቶች ያው አሉኝ፣ ሰዓት ወዳለሁ እና ከሰዓቶቼ ማለት ዝም ብዬ ለብስና ከልብስ አንፃር ዝም ብዬ አድርጌ እወጣለሁ እና ሰዓቶቼ በቃ የሆነ መሳቢያ ውስጥ ነው ያሉት። አሁንም ቤት እንደዛ ነው ሰዓቶቼ ያሉት። አንድ ቀን ትልቁ ልጄ እንዴ ይላል፣ አባዬ ቆይ ምነግርህ ነገር አለ አባዬ፣ ቆይ ምነግርህ ነገር አለ። መጣ መኝታ ቤት። ለመሆኑ ይህን ሰዓት ታውቀዋለህ አለኝ። አንድ ወንድም ነው ከውጭ ሲመጣ ስጦታ ይዞልኝ የመጣው፣ ብዙ ጊዜ እከታተላለሁ፣ ደስ ብሎኛልና በቃ ለማስታወሻ ብሎ ስሙን እንኳን አላውቀውም። አሁን ያን ሰዓት የሰጠኝን ሰው ግን ያው ሰጥቶኝ ሄደው። አንዳንድ ጊዜ አደርገዋለሁ አልኩት። አባዬ በእውነት ያልገባህ ነገር አለ አለኝ። ምንድን ነው ንገረኝ ልጄ። ጎግል አደረገና ከፈተ። ይኸውልህ አሁን ይሄ ሰዓት አለኝ። ይኸውልህ አለኝ ጎግል ላይ ሲከፍተው በኢትዮጵያ 2.9 ሚሊዮን ብር ነው። እኔ ግን እግዚአብሔር ይመስገን አላውቅም። አባትዬ ይቅርታ ስሙን ጠራው እንግዲህ ተው። አባትዬ ደግሞ ናፍቆኛል፣ ይገርማል። አባትዬ ይሄ ነገር የሚመሳሰል ሊሆን ይችላል። አባዬ ይኸው በቃ በጣም ኤክሳይትድ ሆነ። እንዲህ ይህን ሰዓት አድራጊ ነህ አንተ፣ ይህን ሰዓት አውቀኸዋል። ከዛ በዶላር ነካ አድርጎ ሲያረገው ሲያሳየኝ የሰጠኝ ሰውዬ ትዝ አለኝ። እንዴት ቢወደኝ ነው እኔ ስላላወቅኩ ከዲስኮ ሰዓት ጋር ነው የቀላቀልኩት። እንዴት ማወቅ ጥሩ ነው። ወዲያው ምን መጣልኝ፣ ለካ ይሄንንም ሰዓት እውነትህን ነው አባትዬ አሳየኝ። ከዛ ገረመኝ። እንትኑን ገልብጦ እንትኑን አርጎ ፎቶ አንስቶ ከዛ ጎግል አርጎ እንትን አርጎ ከለሩን አይነቱን የት እንደተመረተ ዋጋው ስንት እንደሆነ ምን እንደሆነ ሲነግረኝ 3 ሚሊዮን አካባቢ የኢትዮጵያ ብር እጄ ላይ። ያው እውነትህን ነው አንተ የት ላስቀምጠው? ለካ ቤታችን ውስጥ ቁልፍ የለም። ሆድ አልኩ ሚስቴን ፍለጋ ነይ። የምሬን እኮ ነው ጌታን፣ የምሬን ነው። ያሳኳቸው አይደለም። እኔ የምልሽ ግን አንዳንድ ውድ ነገር ማስቀመጫ እንዴት ቁልፍ ያለው ነገር አትገኝ? የት ላርገው? ለምን? አቤት እንዳለማወቅ ፈተና አለ። እጅግ ማድረግ የምፈልገው ነገር ስለነበረ ለአንድ ሰው ያንን ሰዓት ሰጠሁት። ደስ ብሎኝ ጥሩነቱ
ዋጋውን አልነገርኩትም። ይንገላታ እንደኔ ብዬ ስሰጠው ሳይከብደኝ ከጄ ወጣ። ይገርማቸዋል። እና ከልጄ ጋር ተጋጨን። ልክ አይደለም አባዬ፣ ሌላ ስንት ያለ ይሄንን ባልነገርኩ ይሻል ነበር አለ። እንድሰጠው ምክንያቱ ዋጋው ውድ ስለሆነ ነው ለዛ ሰው። ምንድነው ልትል የፈለከው ካላችሁ እንዴ ስታቁ እንዴት መያዝ፣ የቱ ጋር ማስቀመጥ፣ እንዴት መኖር፣ መቼ ማድረግ፣ መቼ በዛ ለመዋብ መፈለግ እንዳለባችሁ የሚነግራችሁ ዋጋው ነው፣ ልኩ ነው። እየሰማችሁ ነው? የዛን ልክ ስናቅ እንዴት ነው የምናከብረው? እንዴትስ ነው የምናቀው? እንዴትስ ነው የምንይዘው? ታውቃላችሁ ብዙ ነገር በእኛ መካከል እንደ ነገሩ እንደሆነ ዋጋውን ያለማወቃችን ልኩን የምናሳየው እንደ ነገሩ በመያዝ ነው። አንድን ሰው እንደ ዋዛ እንደምናጣ ታውቃላችሁ። የሚጠቅመንን ጌታ የሞተለትን አንድን ሰው በሁኔታዎቻችን በጉዳዮቻችን ምክንያት እንዴት እንደምናጣው ታውቃላችሁ። ዋጋው ይቀንስብናል። የተያያዘው ከሰውየው ጋር ስለሆነ ሳይሆን ስለ ሰውየው ባለን የእውቀት መጠን ልክ ነው። ይሄ መረዳት፣ ይሄ ብርሃን ላያችን ላይ ሲመጣ እንዴት እንደሚኖር፣ እንዴት እንደምንይዘው፣ እንዴት እንደምንጠነቀቅ በጣም እናውቃለን። እኛ እኮ ጉደኞች ነን። ኢየሱስን ራሱ አንዳንድ ቀን እንታዋለን። ተታናው በቃ አያይም ችግሬን ብለን ከዛሬ ተነስተን የዘላለሙን ጀጅ እናረጋለን። አሁን ከገጠመን ነገር ተነስተን ስለ መለኮትን ተነትንና ስለ መለኮት ሰርተን ሰማይን ማኩረፍ ባይጠቅምም አይጎዳም መቼ ምን ሄድ ቸርች ብለን ከዘፈን መዝሙር ይሻላል አይነት ነገር ለዛ ነገር ያለን ቫልዩ የሚጨምረው ስለዛ ነገር ጤነኛ ዕውቀት በኖረን መጠን ልክ ነው። ምን ነግራችሁ የዛሬ ዓመት ስመጣ እማላርመውን ስብከት ነው የምሰብካችሁ። ይሄ ፍጹም የዘላለም እውነት የጊዜው ቃል። የጊዜው ቃል ማለት ስንወድቅ ስለ መውደቅ ሲሰበክ አይደለም። የጊዜው ቃል ማለት የማይቀየር የሁሉ ጊዜ ቃል ማለት ነው። የጊዜው ቃል እንጂ የጊዜው ቃል ማለት ህልም አይተን መተን ስለ ህልም ሰባኪው ሲሰብክ አይደለም። የጊዜው ቃል ማለት የማይለወጠው ፍጹሙ የዘላለሙ ቃል ማለት ነው። ስለዚህ ዛሬ ዓመት በመጣ አላርመውም። ምሳሌን አርመው ይሆናል እንጂ ይሄን ትምህርት አላርመውም። ከኔ ጋር ናችሁ? ስለዚህ እግዚአብሔር መንፈስ በደና እየሰራን እንደሆነ ለምን እንደዚህ እንዳገለግል ውስጤ ላይ ግጥም እንዳለ አይዶን ነው። ደግሞ ወይ ለሌላ ፈልጓችሁ ይሆን እግዚአብሔር ፈልጓችሁ ይሆን ለብዙ ነገር እንደዛ ነው። ክብር ለጌታ ይሁን። ስለዚህ ዕውቀት ስለተወደድንበት ልኩን ስለርሱ ልክ ማወቅ ስንጀምር ከሰው ጋር ያለን ነገር ሳይሆን መጀመሪያ እኛ የሆነ ነገር መሆን እንጀምራለን። ይሄንን ዛሬ መናገር ፈልጋለሁ። ከዛ እንጸልያለን። በእውነት እንደዚህ አምሮኛል ዛሬ። ኬፋዬ ትንሽ ይዘምራል መድረክ ላይ ወጥቶ እኔ ሄድ መለስ እያልኩ አብሬያችሁ መጸለይ ፈልጋለሁ። እግዚአብሔር ይመስገን። ከኔ ጋር ናቸው አይደል? ለለምን እንዲያጭር ልመናስት የሚያርካኑ ልባሳ እጃችሁን አንሱ እስቲ እንደ ሐረርጌ ኦሮሞ እንደዚህ አይ ከልቤ ነው። እንደዚህ ማለት ይምጣ ነው ወደኔ የሚጸለየው ያገኘኝ ነው። አሜን። ጌታ ኢየሱስ ሆይ እባክህን ፍቅርህን ግለጥልን፣ ልክህን አብራልን። ጌታ ሆይ እባክህን እቺ የሰጠህን 70-80 እድሜን በግለት እንድንጨርሳት እባክህን ብራልን። ከዚህ በላይ ተገለጥልን። ከዚህ በላይ እንረዳ። ከዚህ በላይ ወንድሞቼን ንካ፣ በዚህ መንፈስ ንካ፣ እህቶቼን በዚህ ቅባት እግዚአብሔር ሆይ
ፍቅር ብርቱ መረዳት የእውቀት ብርሃን በላያችን ላይ እንደገና ይጨምር። እውቀት በላያችን ላይ ይጨምር። የተወደድንበት ልኩን ዛሬ ማብራራልን ጌታ ሆይ። በርብረን ወደ ቤታችን እንደለመድነው ሳይሆን በእውቀት እንድንሄድ በመረዳት እንድንሄድ ሲስተማችንን የሚቀይር ጌታ ሆይ ይሄ ቃል እንደ ማኑዋል እንዲሆነን በጌታ በኢየሱስ ስም እንዲነካን ጸልያለሁ። ይሄ ቃል ህይወታችንን ይንካ፣ ጸሎታችንን ይንካ፣ ኑሯችንን ይንካው፣ ትዳራችንን ይንካው፣ መውጣት መግባታችንን ይንካው፣ አገልግሎታችንን ይንካው። ጌታ ሆይ በጌታ በኢየሱስ ስም ይሄንን ጸልያለሁ። አሜን። ይሄ ፍቅር እልህ አንዳንድ ሰው እልህኛም ስለሆነ ለመረዳት ይከብደዋል። እስቲ ስለ እውቀት ትንሽ ላውራችሁና ስለ እርሱ ያለን እውቀት ማለት በተጠጋነው ቁጥር እናውቀዋለን፣ እንወቀው እግዚአብሔርን እናውቀውም ዘንድ እንከተል እንደሚል ይህንን ፍቅር የሆነውን እግዚአብሔርን በተጠጋነው ቁጥር እስቲ የበለጠ ደግሞ እንዴት እንደሆነ ምክንያቱም ጌታ ኢየሱስ በእግሩ ላይ መታ ሽቱ ስታፈስ ጸጉሯን ነስንሳ በጸጉሯ እግሩን ስታብስ ደግሞ አጠገቡ ቆማ ስታለቅስ እንባዋ እግሩ ስር ጠብ ሲል ያ ፈሪሳዊ ምንድነው እንደዚህ ማን እንደሆነች ቢያውቃት ኖሮ እኮ ነብይ መስሎን ነበር ብሎ እንዴት ዝም አልካት? አትተዋትም? አታስነሳትም? ለምን አትሄድም አለ። እንዴት ማን አላወቃትም? እኔ እኮ አልጠራዋትም ራሱ እንዴት መጣች እዚህ ቤት ብሎ ከሴትዮዋ ጋር ሊጨቃጨቅ ከጌታችን ኢየሱስ ጋር ሲያወራ ጌታችን ኢየሱስ እስቲ አንድ ነገር ልጠይቅህ አለው። ሁለት ተበዳሪዎች ነበሩ። ያንዱ ብድር ከፍ ያለ ያንዱ ብድር ዝቅ ያለ። ይሄም ሉቃስ 8 ላይ ያለ ታሪክ ነው። ተበዳሪዎቹ ሊከፍሉ አልቻሉምና አበዳሪው ሊከፍሉ ስላልቻሉ ተበዳሪዎቹን የሁለቱን ዕዳ ምን አደረገላቸው? ተወላቸው። ከሁለቱ የትኛው በጣም የሚያመሰግነው ይመስልሃል አለ። ብዙ የተተወለት ነው አለ። በቃ አሁን እኮ የምትሆነው በተተወላት ልክ ነው። ምን ማለት ነው? ተትቶለታል እኮ እሱም ግን አላወቀም። እቺ ደግሞ አወቀች እንደተተወላት አይደል? አሁን የምትሆነውን የሆነችው ስለተተወላት ነው። አድርጊ ብያት አይደለም። አያችሁ፣ አምልኳችሁን ዲተር የሚያደርገው ስለርሱ ባላችሁ የፍቅር መጠን የፍቅር እውቀት መጠን ልክ ነው። በቃ ማልቀስ ጀመረች፣ የምትሆነውን ሁሉ ሆነች። ይሄ ሁሉ የሆነው ስለተተወላት ነው። ከተተወለት ብዙ ይጠበቃል አይደል? ቀጥሎ ያለውን ድርጊት የሰጠው ያ የተተወለት የተረዳበት ልኩ ነው ብሎ ይሄንን ይነግረዋልና ማወቅ ጥሩ ነው። አንድ ጊዜ ያኔ ስንደበደብ ከኦርቶዶክስ ቤት ስንወጣ በዱላ አገልግለውን ነበረ እና እኔ 1-2 ወር ራሴን አላቀው ነበር። በጣም ተመትቼ ስለነበር ሞተ የተባልኩ ነቅቻለሁ። ያው ይሄን መስክሬው አውቃለሁ ሚዲያ ላይ 2-3 ስነቃ ድንገት የተለቀሰ ነቅቼ አውቃለሁ። ጭንቅላቴን በብረት በጣም ደብድበውኝ ስለነበር እና ስነቃ እማየው ልጅ አለ እና ያን ልጅ አውቀዋለሁ። ከዛ እንደምን አስፋልት ላይ ስለነበረ ጣሉኝ ሞተ ብለው እንደምንም ጉልበቴን ሰብስቤ ስሙን ጠራዋለሁ። ፕሊስ አንሳኝ እንጂ ተውከኝ እለዋለሁ። እንደዚህ እያልኩ አይምሮዬን አንኮንሸስ ሆናለሁ። እንደገና እየቆየው ስነቃ አሁንም እነዛ የደበደቡኝ ውስጥ ቆመዋል። እና ለምንድን ነው እንደዚህ ጨከነብኝ? ቤተሰቡን አውቃለሁ፣ እናቱን አውቃለሁ፣ አባቱን አውቃለሁ። ስሙን ደግሜ ጠራሁት። እባክህን አንሳኝ። ማነሳት አቃተኝ። እግሬም ብዙ ደም ምናምን ስለነበረኝ አንሳኝ ስለው አልቻለም። እንደዚህ ይዞራል። እንደዚህ ያየኛል እኮ ዱላ የያዙ መሃል ነው የቆመው። በኋላ አንዲት ማላቃት ጌታ ለምኜዋለሁ እስካሁን ካልተመለሰልኝ ጸሎት አንዱ እሱ ነው። አንዲት ሱማሌ ነጭ ያነሳችኝ አላህ ብላ በፔጆ ታክሲ አንስታ ቤቷ ወስዳ ምን ተደረገ ነው ወደ ሐረር ይሸኙኝና ከዛን ቀን በኋላ አይቻት አላቅም። እሷን አንድ ጊዜ እናቴን ለያት ብዬ ልጆቼንና ሚስቴን ይዤ ወደ ሐረር ነዳለሁ። ወደ ሐረር ስነዳ አለሚያ የሚባል ቦታ ምናልባት የምታውቁት ከሆነ አንድ ስፒድ ብሬከር አለ እና መኪኖች ሁሉ ቀስ እያሉ ነው የሚያልፉት እዛ ቦታ ላይ። በተቃራኒ መንገድ አንድ መኪና ሲመጣ አያለው። ሚኒባስ ነው። ሐረር ድሬዳዋ የሚሰራ ሚኒባስ ነው። መንፈስ ቅዱስ ድምፅ አመጣ።
ትወደኛለህ እንድታገለግለኝ ትፈልጋለህ አለኝ። ግልጽ ድምጽ ነው የምሰማው። እንዴ ጌታ ሆይ ማናል መሪውን ይዤ ማንን ታዲያ አገለግላለሁ? እሺ ዛሬ እንድትወደኝ ፈልጋለሁ ብሎ እንዲህ ያወራኝ። ስፒድ ብሬከሩ ላይ እኔ ወደ ሐረር እሱ ወደ ድሬዳዋ ሲመጣ ቀስ ስንል ዞር ስል ያ ተደብድቤ ወድቄ ያላነሳኝ ሹፌር ነው። ልትወደው ትችላለህ የሚል ድምጽ ሰማው። በእውነት እየዋሻዋቸው አይደለም። ልትወደው ትችላለህ ሳየው ብዙ ነገር መጣብኝ። እንዴ ብዬ ስሙን ጠራሁት። ሰላም ነው ወደና ሰላም ልበልህ እንደዚህ ነው ያልኩት። ሰላም ልበልህ አልኩት። ከዛ ዳር ቆሜ እሱ ደነገጠ። ትቶኝ እንዳይሄድ በደንብ ነው ያየኝ። ከዛ ቆመ እሱ። አንተ ሄጄ ሀጋረኩት ሳቅፈው የተሰማኝ ጆይ። ቆይ እኔ ጴንጤነቴን እያወራው አይደለም፣ ግን የነበረውን ታሪክ እያወራኋችሁ ነው። ደስ አለኝ ሳቅፈው። እወድሃለሁ። ደህና ናቸው ቤት ማዘር እከሌ ስማቸውን ስለማቅ እከሌ ደህና ናቸው። በጣም ደስ ብሎኛል ስላየው። በቃ መልካም ጊዜ ሶሪ አስቆምኩ ተሳፋሪ ይዘ ብዬው። ልክ ስንለያይ መንፈስ ቅዱስ ከዚህ በኋላ ልጄ አገልግለኝ የሚል ድምጽ ሰማሁ። ለካ ለማገልገል መስፈርቱ የጸጋ ስጦታ አይደለም። እግዚአብሔር ይመስገን። እና ምን ልላችሁ ነው? ይሄ ዕውቀት ከእግዚአብሔር ጋር ያለን ሳስ እኛ የተማርንበት የተወደድንበት ዕውቀቱ ፈጽሞ የተያያዘው ከእርሱ ጋር፣ ከዛ ደግሞ ኢምፕሊመንት ስናደርገው ያንን ፍቅር ከሰዎች ጋር እና ከራሳችን ጋር ነው የሚተገበረው። ይህንን ያያያዘውና እኔ ከዚህ ታሪክ ጋር አያይዤ እንዳው ፊልጵስዩስ ምዕራፍ 3 ላይ አንድ ሰው ልጥቀስ፣ አንድ ታሪክ። ከዛ ያችን ታሪክ ባጭሩ ክሽን አድርጌ ላውራትና ከዛ እንጸልይ። ፊልጵስዩስ ምዕራፍ 3 ውስጥ ያውጡ። ለማስረዳት እንዲቀለኝ ስልኬን ሊያዝ። ያው እኔ ስልክ እያስኩ መስበክ አልታወቅም፣ ግን እንደዚህ እንትኑ አይመችም። አንድ ጉድ ይሄው ጸሐፊን ላውራ ነው። ፊልጵስዩስ ኤፌሶንን የጻፈው ሰውዬ ነው የጻፈው እንደምታውቁት የፊልጵስዩስ መልእክት። እሺ ቁጥር 5 ከቁጥር 3 ጀምሮ። እሺ 3 ፊልጵስዩስ ምዕራፍ 3 ቁጥር 3 እኛ በእውነት የተገረዝን በመንፈስ እግዚአብሔርን በመንፈስ የምናመልክ በክርስቶስ ኢየሱስ የምንመካ በስጋ የማንታመንና ካስፈለገ እኔ በስጋ የምመካበት አለኝ ብሎ ስሙኝ ይላል። አሁን እሺ ማንም በስጋ የሚመካበት ነገር ያለው ቢመስለው እኔ እበልጠዋለሁ። የሚታወቅ ታሪክ ነው። በደንብ ስሙኝ። እኔ እበልጠዋለሁ። እንዴት? በ8ኛው ቀን የተገረዝኩ ከእስራኤልም ዘር ከብንያም ወገን የተወለዱ ሲሆን ከዕብራውያንም ዕብራዊ ነኝ። ስለ ሕግ ከተነሳ ፈሪሳዊ ነበርኩ። ስለ ቅንዓት ከሆነ የቤተ ክርስቲያን አሳዳጅ ነበርሁ። ሕግን በመፈጸም ስለሚገኝ ጽድቅ ከሆነም ያለ ነቀፋ ነበርኩ። አሁን እነዚህ ነበርኩ አለና ነበርኩ ያረጋቸው አንድ ዕውቀት በርቶልኝ ነው ይላል። እኖርበት ነበር፣ የተከበርኩበት ጥቅም ያገኘሁበት ረብ ነበራቸው ይላል። እነዚሁ መጽሐፍ ላይ እንዲህ እንደዋዛ የተውኳቸው አይደሉም። ሰው ፕራይድ የሚያደርግባቸው ነኝ እያለ የከበሬታ ወንበር የሚቀበልባቸው፣ በሰው ፊት ሲናገር ሌላው ዝም እንዲል የሚደረግባቸው፣ ሰው በጣም የተከበረባቸው ናቸው። እኔ ራሴ አለ ይሄ ዕውቀት እስኪያገኘኝ ድረስ በእነዚህ ነበርኩ አለ። ኦኬ የሆነው ነገር ምንድን ነው? ይሄ ዕውቀት ወደ እኔ ሲመጣ ቀጥታ አልመታቸውም አለ። አልመታኝም። ሃይማኖቴን፣ እምነቴን፣ ዕብራዊነቴን፣ ብንያማዊነቴን፣ ሕግ አዋቂነቴን፣ ፈሪሳዊነቴን አልነካቸውም ይልና ይሄው ሰውዬ እንዲህ እየኖረ እያለ አንድ ብርሃን በላዩ ላይ መጣ ይላል። ይሄ የመጣለት ብርሃን ዕውቀት ነው ይላል። ልጆቻችሁ ላይ ኮሜንተሪ ያለ እናንተ አማርኛውን እንግሊዘኛውን አንብቡት። ይሄ ዕውቀት ላይ ሲመጣ ያ ዕውቀት
የነካኝን የበራልኝን የተወደድኩበትን ስለሱ ያለኝ ብርሃን በጨመረ ጊዜ ዋጋ ሰጥቻቸው የነበሩትን አሳነሰብኛል። የተከበሩ ነበሩ ግን እምንቃቸው ሆኑ አለ። ለምን? ወደር ከሌለው ከክርስቶስ ዕውቀት ጋር ሳስተያየው የሚል ቃል አለ። እስቲ አንዴ ወደር በሉ። አንዴ ወደር ጀቹን ማለት ወደር ማለት አንድ የሚበልጥን ነገር ለማነጻጸር የምትጠቀሙበት አያያዥ አማርኛ ቃል ነው። ወደር ማለት አንድ የነበረ የሚታወቅ የኖረ ነው። የሚበልጥ ሲመጣ ለማነጻጸር የሚበልጠውን ለማመላከት ሰው የሚጠቀምበት ቃል ነው ወደር። ወደር ከሌለው ላምበው ነገር ግን ቁጥር 7 ይጠቅመኝ የነበረውን ሁሉ አሁን ለክርስቶስ ስል እንደ ጉድለት ቆጥሬዋለሁ። ግን ምን ይለኝ ነበረ? ይጠቅመኝ ነበር። እስቲ ይጠቅመኝ ነበር ብለው አንድ ጊዜ ይጠቅመው ነበረ። የተከበረበት ነበር። ታዋቂ የሆነበት ነው። መምህር የሆነበት ነው። አንቱታን ያገኘበት ነው። ከኢየሩሳሌም ገማልያል እግር ስር የተማረበት ነው። ፈሪሳዊ የሆነበት ነው። ይጠቀምበት ነበር። ወይም ረብ ነበረው አለ። ረብ የነበረውን እነዚህን 7 ነገሮችን ዕብራዊነቴን፣ ብንያማዊነቴን፣ አይሁዳዊነቴን፣ ፈሪሳዊነቴን፣ በሕግ ስለምጠይቁኝ ጽድቅም ጻድቅነቴን እነዚህን ሁሉ እኖርባቸው ነበር፣ አጌጥባቸው ነበር፣ እሸለምባቸው ነበር፣ እለይባቸው ነበር ከሌላው። ኦኬ ማን ያቆሰሰብኝ የሚለው ሲናገር ወደር ከሌለው ከክርስቶስ ፍቅር ጋር ሳስተያየው እኩያ አይደሉም። ይሄ የተወደድኩበት፣ ይሄ ዳንኩበት ዕውቀት፣ ይሄ መረዳት፣ ይሄ የዕውቀት ብርሃን በላዬ ላይ ሲመጣ አለ ከዛ ነበሩ አለ እነዛ እኖራቸው ነበር፣ እወጣባቸው፣ እገባባቸው፣ እለይባቸው ነበር። ሳስተያየው ነገር ግን ይጠቅመኝ የነበረውን ሁሉ አሁን ለክርስቶስ ስል እንደ ጉድለት ቆጥሬያቸዋለሁ። ከዚህ በላይ አሁን ስሙኝ፣ ለእርሱ ብዬ ሁሉን ነገር የተውሁለትን ወደር የሌለውን ይሄኛው ትርጉም ነው ማነበው ጌታዬን፣ ወደር የሌለውን ጌታዬን ምን ማለት ነው? አነጻጽረው በንጽጽር እሱ ይሻላል እማትለው ወደር የሚበልጥ የጨመረ ከፍ ያለ ዋና የሆነው ዕውቀት፣ የመዳን ዕውቀት፣ የፍቅር ዕውቀት እርሱን በላዬ ላይ ወደር የሌለውን የክርስቶስ ፍቅር በነካኝ፣ በበራልኝ፣ በገባኝ ጊዜ ከዛ አነጻጸርኩት አለ። ሳነጻጽረው ዛሬ ሰው የሚያጌጥበትን ዕብራዊነት ለሱ ጉድለት ነው። ጉድለት የሆነው ሙላት የሆነው ዕውቀት ያኛውን አጎደለበት እንጂ ሰስኔም ዛሬ የምናጌጥበት የሚመስለው እኮ የምናፍርበት የነበረ ነው። ዛሬ የምታጌጥበት የሚመስለው ዘረኝነት በእኛ መካከል ቋንቋ እኮ ውበት ነው። ስንፈጠር አፋችንን የፈታነበት የአካባቢው ቋንቋ አለን። የቱም ቋንቋ ይሁን ይኸው እዚህ መታችሁ ራሱ እንግሊዝኛ ያወራችሁ አይደለም እንዴ? ቋንቋ መለያያ የሆነው ከሚበልጥ ወደር ከሌለው ዕውቀት ጋር ስለጎደል እነዚህኛዎቹ ህይወት ይዘራሉ እኛ ላይ። ነበር የሚያስብለው በራልኝ፣ ይሄ ወቅ፣ ይሄ ፍቅር በራ፣ ይሄ ዕውቀት ላይ መጣ ይለና ይሄ ዕውቀት ያኛውን አኮሰሰብኝ እንጂ ሰስኔም ጨብጡት። ዛሬ በሚበልጣው የነበረውን ትተዋለ በሉት። ዞር ብላችሁ የሚበልጥ አለ ንገሩት። የሚበልጥ አለ ወደር የሌለው አሜን። እቺ ምድር ልትረዳ የማትችለው ዕውቀት፣ የማትችለው ዲፋይን የማታረገው ብርሃንና ፍቅር አለ። ይሄ ወደር የሌለው እርሱ ሲነጻጸር ሌሎቹን እንደ ምናምን የሚያስቆጥር የሆነው የሚበልጥ የሆነው ፍቅር የሚሆነው ዕውቀት
በላይ ላይ በመጣ ጊዜ እነሱ እንደ ጉድለት እንደ ምናምን ሆነው አንዳንዶች ብዙ አድርጎ የተረጉሙታል። እኔ ግን በቃ እኔ ካነጻጸር ነው ያው እውቀት ነው፣ ሌላውን ከንቱ። እንዴት ታውከው? አራትቻችሁ አይደለም ወደር የሌለው በርቶልኝ ነው። በጌታ በኢየሱስ ዛሬ ይሄ የእውቀት ብርሃን በላያችን ላይ ይለቀቅ እንደገና በጌታ በኢየሱስ። እስቲ አሜን በሉኝ። ሃሌሉያ። ለድርድር የማያስቀምጥ ይሄ ይሻላል ያኛው ይሻላል ይሄ ይሆናል ይሄ የማያስብል ኖ፣ ኢየሱስ ላይ ሌላ አልቀላቅልም፣ ኢየሱስ ላይ ሌላ አልጨምርም የሚያስብለው ብርሃን በላያችሁ ላይ የሚበራው የጨመረው ብርሃንና የፍቅሩ ልክ በእኛ ላይ በፈሰሰ ጊዜ ነው። በኢየሱስ ስም ነበር የሚባሉ ነገሮች ዛሬም በህይወታችን ሰርቫይቭ እንዳያደርጉ ከላያችን ላይ በጠስቋቸው። በሚበልጠው እውቀት፣ በሚበልጠው ወደር በሌለው እውቀትና ፍቅር እግዚአብሔር በዙሪያዎቻችን ያሉ ነገሮችን ምን ማለት ነው? ሰውየው አሁንም የሚናፍቀው ይሄንን ነው። አነብላችኋለሁ። አሁንም ማወቅ የሚፈልገው ቢሆንልኝ ይላል። አሁንም ያረጋው ነገር አለ። አሁንም ይሄ እውቀት የፈጸመበት የህይወት አይነት አለ። እንዲኖር የሰጠው የህይወት ስርዓት አሁንም ቢሆንልኝ ሲል ኖት እዚህ ብቻ አይደለም፣ ገና በሚመጣው ዓለም የማይበሰብሰውን ለብሼ እስክገለጥ እርሱንና አይልም የትንሣኤውን ኃይል አውቅ ዘንድ ማንን? እርሱን ኢየሱስን ከበራልኝ በላይ ከገባኝ በላይ ከተረዳሁት በላይ አውቀዋለሁ ከምለው እሰብከዋለሁ ከምለው እዘምረዋለሁ ከምለው በላይ ከዚህ በላይ እንዲበራልኝ ምን አለ አሜን ብትሉ ይሄ ብርሃን ይለቀቅ እንደገና። አሜን በሉ በኢየሱስ ስም። ይሄ እውቀት ላይ በጨመረ ጊዜ በዚህ ምድር ላይ ዕብራዊነቴን ምንቅበት ብቻ አይደለም ማለት ገና ማይበሰብሰውን እስክለብስ ድረስ ብሎ አሁንም ይህንን እውቀት ለዚህ እወቁ እንደገና እናውቀውም ዘንድ አይደል ይታወቅ፣ እሱ ግን ከመታወቅ ያለፈ ነው ብሎ ይህን ጸሐፊ የተናገረበት ዋናው ምክንያት ምን ከዚህ በላይ እንዲበራላችሁ ትፈልጋላችሁ? በጣም ስታክ ያደረገ ህይወት የሚበዛ አይመስላችሁም? አሁን መነሳሳት የቀነሰ ፍቅር የጎደለው ትኩስነትን የተቀማ ፍቅርን የተቀማ ስለ ኢየሱስ ሲባል ድንግጥ ማለት የቆመ ልብ ብዛቱ ኬዞቻችን ዋና እስኪመስሉ እንድንጸልይባቸው እንዲፈቱ የምንፈልጋቸው ጉዳዮች እየተወሳሰቡ በእነሱ የተሰበክን ከነሱ አንጻር ሰማይ አንሶብን የሰማይ እውቀት ተከልክለን ግን ከቸርች ያልጠፋን የምንመስል መነሳሳት የተወሰደብን አንመስልም? ምን ወዳጆች ሆይ ማን ያቀዘቀዘን? ማን ያበረደን? ለምንድን ነው እየሄድን በመጨረሻ በመካከላችን አሁን የምንኖረውን አይነት ኑሮ የሰጠን? ምን ይመስላችኋል? ብዙማ ከተማረ ብዙ ይጠበቅበታል፣ ብዙ ይሆናል። አሁንም የሚያስፈልገኝ ነው ሰማያት ይቀደዱልን። አሁንም እንቅልፋችሁ የመገለጥ እንቅልፍ ያርግላችሁ። ልመርቃችሁ። እኔ የምመርቀው ቶሎ ይደርሳል አሉ። እኔ ያው የዋህ ስለሆንኩ ነው ቶሎ። ረጅምም ሰው ደግሞ ቶሎ ነው። እስቲ እጃችሁን አንሱ። ሰለሞን በገባኦን መስዋዕቱን ከሰዋ በኋላ በገባኦን ተኛ። በህልሙም እግዚአብሔር ምን ልስጥህ አለው። በህልሙ ተቀብቶ እንደነቃ እንቅልፋችሁን የቅባት ያርግላችሁ። በማታና በጠዋት መካከል ለሱ ተኝቶ መነሳት ነው። ግን በመንፈሳዊ ዓለም አክኖሌጅ ተደርጎ ተቀብቶ እንደነቃ እግዚአብሔር እንቅልፋችሁን የመገለጥ ያድርግላችሁ። ሰማይ እናንተን የሚያዋራበት አድርጎ ይስጣችሁ። እየመረኳችሁ ነው። እጃችሁን አንሱና አሜን በሉኝ በኢየሱስ ስም። እነዛ የኤማውስ መንገደኞች እየሄዱ በምግብ ሰዓት ላይ ሊበሉ ተዘጋጅተው ሳለ ድንገት ሲጸልዩ ኢየሱስ አይናቸውን እንደከፈተው እንዲሁንላችሁ እግዚአብሔር በምግብ ሰዓት ጭምር የሚያዋራችሁ አንዳች ብርሃን በላያችሁ የሚገባባችሁ የሰማይ እውቀት የሚነካችሁ እንዲሆን በጌታ በኢየሱስ ስም ባረኳችሁ። ልባርካችሁ።
መደበኛ በሚመስሉ የህይወት እንቅስቃሴዎቻችሁ ድንገት ቆሞ ያወራ ከወዳጆቹ ያ የእግዚአብሔር ፕሮግራም እዩ የሚባለውን ሰው ከወዳጆች መሃል አምጥቶ ዘይት እንዳፈሰሰ እንዲህ ልመርቃችሁ። መደበኛ የሚመስሉ ጨዋታዎቻችሁ መካከል ድንገት አድራሻ የሚቀይር ውሎ የሚቀይር አስተሳሰብ የሚቀይር የእግዚአብሔር ብርሃን በላያችሁ ላይ ይደፋ። ይሄ መገለጥ በኢየሱስ ስም በላያችሁ ላይ ይምጣ። ይሄ ይብዛላችሁ። የሱ ዕውቀት፣ የሰማይ ብርሃን፣ የሰማይ መገለጥ፣ የፍቅር መገለጥ፣ ያዳኙ ብርሃን በላያችሁ ላይ ይብዛላችሁ። የእናንተን ሰፈር፣ የእናንተን አቲቲዩድ፣ የእናንተን ኑሮ፣ የእናንተን ኢንካም የሚቀይር መገለጥ በላያችሁ ላይ ይምጣ። ጌታ በኢየሱስ ስም አሜን ትላላችሁ። ነካ አርጉት። አትበርድም በሉት። አትበርድም። እግዚአብሔር የሰጠህንችን 70-80 እድሜ ንገሩት። ከዚህ በኋላ በእድሜ ላይ ውድቀት አይጻፍም፣ ሐዘን አይጻፍም፣ ስብራት አይጻፍም። ከሰራ አትባይም፣ ወደ ኋላ አለ አትባልም፣ ማገልገል አቃተው አትባልም። እንደዚህ ይባላል። እግዚአብሔር ረዳው ይባላል። እግዚአብሔር ጣልቃ ገባለት ይባላል። እግዚአብሔር አስኬደው ይባላል። ሰው ሊያቆመው አልቻለም ይባላል። ሐሜት ሊያቆመው አልቻለም ይባላል። ኢየሱስ ያድናል። ስማችሁን ጥሩና እኔ እንደዚህ ብቻ አይደለሁም በሉ እስቲ። እግዚአብሔር በውስጤ ተናገሩ እስቲ። የነገረኝ አለ፣ ያስቀመጠብኝ አለ። ይሄ ሁኔታ እኔን አያብራራም በሉ እስቲ። ይሄ ሁኔታ እኔን ዲፋይን አያረግም። እኔ እግዚአብሔር እንደሚያየኝ ነኝ። ሰው እንዳለኝ አይደለሁም። ሁኔታ እንዳወራኝ አይደለሁም። ይሄ ብርሃን በላያችሁ ላይ እንደገና ይከፈትባችሁ። ውሏችሁን ይቀይረው፣ አዳራችሁን ይቀይረው፣ አወጣጥ አገባባችሁን ይቀይረው፣ ሚኒስትሪያችሁን ይቀይረው። ሹቫዳስ ፕሪቫ አይክሎዶስ ጨብጡት። ሰው አያቆምህም። ንገሩት። ሰማይ ይብራልህ እንጂ የጌታ ፍቅር ይብራራልህ እንጂ ሰው አያቆምህም። ፈተና አያቆምህም። ተግዳሮት አያቆምህም። እየጨመረ የሚሄድ ዕውቀት፣ እየጨመረ የሚሄድ ብርሃን፣ እየጨመረ የሚሄድ ስለርሱ ያለ ፍቅር፣ እየጨመረ የሚሄድ መረዳት፣ እየጨመረ የሚሄድ ቀጣይነት ያለው ያዛርገው። አትጨነግፍም። ንገሩት። አትጨነግፊም። አሜን። ወይኔ እናንተም በሆኑ እኔ እጮህ ነበርኩ። አትጨነግፍም። አሜን። ያስጀመረ እርሱ ነው። አንተ ለፈታኞች አይተውህም፣ ለተነሱብሽ አይተውሽም፣ ለበረቱብህ አይተውህም። እንዳሳየ በልጅነት የበራል እሱ፣ በልጅነት የተገለጠል እግዚአብሔር ዛሬም የኪዳን አምላክ ስለሆነ እግራችሁን ይዞ ያራምዳችኋል። እራመዳለሁ በሉ። ሃሌሉያ። ብድግ በሉና ወክ አድርጉ። እራመዳለሁ፣ ገና እሄዳለሁ፣ ገና ወደ ነገረኝ እሄዳለሁ፣ ወደ አሳየኝ ጭምር እሄዳለሁ። ኢየሱስ ያድናል። አሜን። እጃችሁን ሊያው እኔ በሉ። ድገሙና ይሄን ብቻ አይደለሁም በሉ። ገና በሉ። እጃችሁ ዘርጉን። የጨመረ ዕውቀት፣ የጨመረ የፍቅር ዕውቀት ስለ ኢየሱስ ብርሃን በእኔ ላይ በሉ እስቲ ገና ይጨምራል። አንድ ቦታ በሉ እስቲ አልቆይም በሉ እስቲ። እየጨመርኩ እሄዳለሁ፣ እየበራልኝ እሄዳለሁ፣ እየተገለጠልኝ እሄዳለሁ። ለፍጥረት ሁሉ በልዋ ምሳሌ የሆነ ሕይወትን፣ ምሳሌ የሆነ አገልግሎትን ኖሬ ጨርሳለሁ እንጂ በሐዘን ታሪኬ አይዘጋም፣ በለቅሶ ታሪኬ አይዘጋም፣ በግራ መጋባት ታሪኬ አይዘጋም። ጩሁና አሜን። ብዙ አሜን፣ ብዙ እልልታ ይሁንለት፣ ይሁንለት። ቁጭ በሉ። እግዚአብሔር ይመስገን። ኢየሱስ ያድናል። ዞር በሉና ግለትህን ማንም አይወስደውም። ንገሩት። ግለትህ በሉት። ግለትህ ከዕውቀቱ ጋር የተያያዘ ነው። የእርሱ ብርሃን አሁንም አንተ ላይ ይጨምራል። ስለ እርሱ የሆነው ብርሃን አንተ ላይ ይጨምራል። ንገሩት። ከዛ ብርሃን መንፈሳዊ ግለትህን ትወስዳለህ። መንፈሳዊ ሙቀትህን ጠብቀህ ትቀጥላለህ። በሚያስጨንቅ ዘመን ያለ ስጋት ትኖራለህ። በፈተና መካከል እያሸነፍክ ትኖራለህ። በገዳዮች መካከል በሕይወት ትኖራለህ። ያ የእውቀት ብርሃን፣ ያ ስለሱ ያለን ዕውቀት መሬት ላይ ያለንን ሕይወት እንደገና ጳውሎስ ምን እያለ ነው? የሆንኩት እንደዚህ ነው። ይገርማቸዋል አለ። ሌላውን ያሳነሰብኝ ስለ እርሱ ያለኝ ብርቱ የጠለቀ ዕውቀት ነው አለ። ይሄ ዕውቀት ላይ ስለ እርሱ ወደር ከሌለው ስለ ጌታዬ ዕውቀት
እንደ ጉድፍና እንደ ምናምን ምን ማለት ነው? የከበረው ነው የተዋረደው ነው የሚገልጠው። የከበረ በሌለበት የተዋረደ የለም። የተገለጠ በሌለበት መጋረጃ። እናንተ አጭር እንደሆናችሁ የነገራችሁ እኔ ነኝ። ጥቁር እንደሆን ማነገረን ፈረንጆች ናቸው። ፈረንጅ ባይኖር ሁላችንም ነጭ ነበር የምንባባለው። እነሱ ግን ጥቁር እንደሆኑ ነገሩ። ሴት እንደሆናችሁ እናንተ ማን የነገራችሁ? ወንዶች ነው የነገሯችሁ። እንደዚህ ነው የሚበልጥ ሲመጣ ያኛው ሳይፈልግ ያንሳል። ዛሬ በእኛ መካከል ጉልበት የገዙ የሚመስሉ ሁሉ ተልቀው አይደለም፣ አተልቀናቸው ነው። በባህሪያቸው ትልቅ ሆኖ አይደለም። ዋናው ትልቅ በየቀኑ ሊገስፍብን የሚገባው ነገር እያነሰ ከዛኛው መለኮታዊ መነካካት እየወጣን ስንመጣ በጣም ማይነር የሚመስሉ ነገሮች ዛሬ ጉልበት ገዝተው በእኛ መካከል የስብሰባ አጀንዳ ቴብል ላይ መጥተዋል። የፓስተሮች ሚቲንግ ላይ መጡ። ቴብል ላይ ተቀመጡ። ቴብል ላይ መጽሐፍ ቅዱሱ ተዘጋና የእንትና ጉዳይ እየተባለ ክርክርና ሙግት ውስጥ ገባን። በዚህ ምክንያት መነሳሳት መጥፋት ብቻ እንዳይመስላችሁ እንሰጋለን። መቧደኑ፣ መቧጫቀጭቁ፣ መበታተኑ ለእኛ የተሰጠ የጸጋ ስጦታ ይመስላል። ፈጽሞ ይሄ እውቀት በበራ ቁጥር የሚያያዘው መጀመሪያ ከራስ ጋር ነው። ይሄ እንዳትረሱ። ከሰው ጋር የሚለውን ነገ ነው ማወራችሁ። ይሄ ግን ከራስ ጋር ያለው ነገር የሚያያዘው ስለ እርሱ የሆነው ነገር እውቀት በጨመረልን ቁጥር፣ እውቀቱ ጨምሮ ሳይሆን እኛ ወደ እውቀቱ በተጠጋን ቁጥር ያ መረዳት ይጨምራል እንደምታውቁት። እና ወደ ብርሃኑ በተጠጋን ቁጥር ጥላ እንደሚጠፋ፣ ፀሐይ ፐርፐንዲኩላር ስትሆን ጥላ በዙሪያችን እንደሚጠፋ፣ ልክ እንደዛ ያ ፀሐይ አናታችን ላይ እስኪመጣ ድረስ ጥላ እየተወገደ ጥቂት በጥቂት እየሄደ ሌላ ሰው። የጳውሎስ የአይነኬነት መነሻው ስለ እግዚአብሔር ያለው የእውቀት መረዳት መጠን ልክ፣ የተቀባይነት ልክ ከሆነ እንደሱ የተገፋ በውጭ ባሉ ሰዎች አይደለም፣ ቸርች ውስጥ ባሉ ሰዎች እንደሱ የተገፋ ሰው የለም። በፊልጵስዩስ ላይ ሲጽፍ ምዕራፍ 2 ላይ አንዳንዶች በፍርድ መከራ እንዲበዛብኝ ስለ እኔ ወንጌልን በተሳሳተ ልብ ይሰብኩታል አለ። ይህም የሚያደርጉት እኔ ባገለገልኩ ጊዜ የኔ ኢንፍሉዌንስ፣ የኔ ተጽዕኖ፣ እኔ የፈጠርኩት ተጽዕኖ አይደለም፣ እግዚአብሔር የሰጠኝ አገልግሎት ነው። እኔ ዝም ብዬ ነው የማገለግለው፣ ሌሎቹን ግን ተጫናቸው። በዚህ ምክንያት እስራት እንዲበዛብኝ እንደዚህ አይነት ሰዎች ከቸርች ውስጥ ተነስተው ነበር ይላል። እነዚህ ሰዎች ያላቆሙት የተነካካው ከእግዚአብሔር ጋር ምን ማለት ነው? አንተ ግን የማያሳፍር ሰራተኛ ሆነ የተፈተነ ራስን ለእግዚአብሔር ልታቀርብ። ምክንያቱም እነዚህ የተጠሩ የማያሳፍር የሚሆኑት ከእግዚአብሔር ጋር ያላቸው ዓለም ሂል አርጎ ሲቀር ነው። ከእግዚአብሔር ጋር ያለው ዓለማችሁ ሂል ሲያደርግ ሌላው ነገር በጣም ቬሪ ኢዚ፣ ፍቅር ቀላል ይሆናል። አለመውደድ ነው እንጂ የሚከብዳችሁ፣ መውደድ ስብከት መሆን ያቆማል። ደጋግመን የምንሰበከው እኮ ስላጠረን ነው። ከጎናችን ካለው ሰው ጋር እያየህ ከሆነ የምትከታተላት ከሆነ ከሚስት ጋር እመነኝ አንድ ቀን አታድርም። ምንድነው ይሄ? ምንድነው የሰጠውሽን? ምን እያረግሽው ነው? እንዴት እየሆንሽ ነው የምትኖሪው? እያልክ እየተቆጣጠርክ የምትቆጣጠራት ናት እንዴ ሚስት? አይ ቁጥጥር ሲሆን ዝም ብሎ የት ነሽ ትላለህ። በኋላ ስትርቅ ስትቋቋል የት ልትሄጂ ነው ትላለህ። ለአንተው ነው የምታምረው እኮ። ግን ጤና ስታጣ ከሚታየው ትጀምራለህ። መንፈሳዊ ዓለምን ከምታዩት እንቅስቃሴ እነዛው ፓስተሮች ይጠይቃሉ፣ ይጎበኛሉ፣ እነሱ ጥሩ ናቸው ትልና እነዛ ግን አይጎበኙም ብለህ መነሻ ሚዛኑ ራሱ ሰው ሰፈር፣ ቀበሌ፣ ወረዳ ወርደህ ኮዬ ፈጭ መንፈስ ወረዳ ሰፈር ትወርዳለህ። ይሄ መሬት ያብራራ። አንዳንድ ሰዎች እንደዛ ናቸው። ይዘው የሚቀርቡት ራሱ ማስረጃ የሰፈር ማስረጃ የእንትና እንደዚህ እንትና ጋር እግርህ 10 ጊዜ ይሄዳል፣ እኛ ጋር ግን እግር እስኪቀጥል ሌላ ቦታ ሄደ፣ እኛ ጋር ግን ትላል። እንዲህ አይነት በጣም ይሄ ሰዋዊ ነገር ቸርች ውስጥ ይሞላል። እንደዚህ ጊዜ ከባድ። በእናንተ ዓለም በሚኖሩ ፓስተሮቻችሁ መካከል አንድ ጽሑፍ ሳነብ ከ173% ስትረስድ ናቸው ይላል። ፓስተሮች ጭንቀት አለባቸው፣ የጭንቀት ህመም አለባቸው ፓስተሮቹ። ኢትዮጵያ አሜሪካ ውስጥ የሚኖሩት ነው የሚለው ባይዘዌ በዓለም ላይ ያሉ 90% ፓስተርም እዚህ ነው ያለው። እነሱ 73% ስትረስድ ናቸው ይላል። ለምን ይመስልሃል? ከዋናው ከጎደልክ አለቀ። የትላንትናውን ለመፍታት ስትሰቃዩ ትኖራለህ። ነገ አይሰበክም፣ ስለ ነገ አይኖርም። ድሮ እንትና እንዴት ሆነ፣ እንትና እንዲያረገ፣ እንትና እንዲሆነ፣ በጣም ስቃይ ይሆናል። እየጨመረ ለሚሄድ እውቀት በበና መካከል በሰለጠነስ ቁጥር እንዴት አይነት መንፈሳዊ ዓለምህን ወደኸው አገልግሎትን ወደኸው እንድትኖር ያደርግሃል። ወዳጆች እቁብ አትጣጣሉ፣ ውጡ ከሰው ለሰው። ከእግዚአብሔር ጋር ያላችሁ ዓለማችሁን አድኑት። መታገስ ያቅታችሁ ዳዲ ናፈከኝ በሉት።
በእውነት እንደርሱ ያለ ፍቅር አምላክ ምንድነው? 10 የምትመጣው ፊቴ የማይልህ ፊትህ የሚርበው የፊትህ ፈገግታ የሚበቃው ፈገግ የሚልልህ አባት በሰማይ አለ። ከዚህ እግዚአብሔር ጋር ያላችሁን ዓለም ጤነኛ ስታረጉት ይሄ ዕውቀት በላያችሁ እየጨመረ ይሄዳል። ያኔስ የምትኖሩበትን ያ ይሰጣችኋል። የምትኖሩበትን ያ ፍቅር ያ ግንኙነት ያ ይበራላችሁ ብርሃን። ከዛ ሰውን ልጠሉ ማይለየናል ከክርስቶስ ፍቅር አይልም ይላል አይልም? ይሄው ሰውዬ ሮሜ ሲጽፍ እንትን ነው። እነዚህ የዘረዘራቸው በስነ ስርዓት ሰውን ከእግዚአብሔር የለዩ ናቸው። መከራ ነው ለይቷል ብዙ ሰው። ስደት ነው ለይቷል ሰውን። ጭንቀት ነው ለይቷል ብዙ ሰው። እነዚህ ሰዎች እነዚህ ሲዘረዝራቸው አይለዩም ስላል አይደለም፣ የመለየት ጉልበት ስላለን የዘረዘራቸው። የሚገርማችሁ ያለውም ቢሆን የሚመጣውም ቢሆን ሞትም ቢሆን ብሎ መልሶ እንደገና ከክርስቶስ ፍቅር አንዳች አየ በዚህ መጠን እንዲሆን ያደረገው ያ የክርስቶስ ፍቅር በላዩ ላይ እየጨመረ ስለሄደ ነው። እናንተ አገልጋዮች ከዚህ ከፊት ያላችሁ ያው ተረኛ ስለሆንኩ ነው የምሰብከው እንጂ ከእናንተ ይልቅ አፈሰባራ እንደሆንኩ አውቃለሁ። በቃ ሰርቫይቭ ማድረግ የምንችለው በዚህ ልብ ብቻ ነው። ከጌታ ጋር ያለን ነገር ሂል ባደረገ ቁጥር አየ ሰው ላይ አንፈርድም። ፕሌን ላይ እያወራን ነበር የመጣ ነው። የደከመውን በእምነት ተቀበሉት ይልና በሐሳቡም አትፍረዱ ይላል። የደከመ ሰው ምንም ይላል። የደከመ ሰው ስትሰብክ ምን ነው ወደኔ ያየ ይላል። አንዳንድ ሰው ስትወጣ ጠብቁ ከኔ ጋር ነገር አለ ካለም ለቤት እኮ ታዋራኝ ትችላለህ የሚል ሰው ጉደኛ ህዝብ ነው እዚህ የተሰበሰበው። እውነቴን ነው የምለው። እንዳውም አንድ ሰባኪ ምንድን ያለው ኢየሱስ ሲጸልይ አድሮ ነው ደቀ መዛሙርት የለየው። ሲጸልይ ባያድር ኖሮ ይሁዳ ይበዛበት ነበር አለ አንድ ሰው። ጸልዮ ያደረው ይሁዳን ለመቀነስ ነውና አንድ ብቻ አመልጦ ገባበት። እኛ ሳንጸልይ የተሰበሰበ ሰው ስንት ነገር እንዳለ እንግዲህ መድኃኒዓለም ነው የሚያውቀው። እኔ ተኮሳተሩብኝ በዚህ መውጫ አለ። ወዳጆች መልእክቴን ሰብስበው ዮሐንስ መልእክት ላይ የሚያነበብኩላችሁ ጳውሎስም የነገረን ከእግዚአብሔር ጋር ባለው የእውቀት መጠን ልኩ እንዴት እንደሚኖር ስርዓት ሰጥቶታል። መንፈሳዊነት ማለት ባይዘው ይሄ ነው። ተራክቧችሁን ጠብቁ። ከመለኮት ዓለም ጋር ያላችሁን ኢንካውንተር ጠብቁ። አባቶቻችን እስከሚሞቱበት ቀን ድረስ የሰበኩት የተጀመሩበትን ቀን ነው። የፈለከውን ሰባኪ እዚህ ጋር ማይክ ሳላስቀምጥ ጠይቀኝ። ደጋግሞ የሰበኩት አንድ ጊዜ በደማስቆ ይላል። ይህ አዲስ ነገር ካለ አሪዮስፋጎስ ላይ ከክርስቶስ ውጪ ለላላው ቆርጬ ነበር ብሎ አሁንም ኢየሱስን ይህ ሰውዬ ሸንጎ ፊት ቆመው እና ንጉሥ አግሪጳ ፊት ንጉሥ አግሪጳ አንድ ጊዜ እንዳው ልትሰማ 1000 ዓመት ንገስ፣ አንድ ጊዜ በደማስቆ ሲሄድ ሳለ ስሜን ጠራኝ በሰማይ ሌላ የላቸውም። ገላትያ 1 ላይ ብትሄዱ እሱ ነው። ሐዋርያት ሥራ ምዕራፍ 26 ምዕራፍ 28 ምዕራፍ 23 ምዕራፍ 9 አንድ አይነት ታሪክ ኢንካውንተራቸውን በዛ ስፒድ ነው ጫፍ የደረሱት። እያልኳችሁ ያለሁት ያ ከእግዚአብሔር ጋር ያላችሁ ያ ብርሃን እላያችሁ ላይ ዕውቀትን መረዳትን ለምን ወደድከኝ አልል። እስቲ ዘምሩት አንድ ጊዜ እሺ ቀጥሉ። ለፍቅር መግለጫ ይሄ ነው ስለኔ ተሰቅለሃል አንተ ለኔ የሆንከውን ያህል እኔ ላንተ አልሆንኩም። ምን ያህል እንደሆን ማላ አይ ዘማሪያችን ልክቼ ማላ ግን አንድ ነገር አውቃለሁ ስለወደድከኝ ወድሃ። ቢያንስ ስለ እሱ ያለኋችሁ ፍቅር ሲጨምር ማንን መውደድ ትጀምራላችሁ? እግዚአብሔርን መውደድ። ተዉት ሰውን፣ ተወው አንተ ራስህን የወደደህን ለመውደድ እሱ አስቀድሞ ወደኗልና እኛም እንወደዋለን ያለው ዮሐንስ መጀመሪያ ወዳጅህን የወደደህን ልኩን ስታቅ ውይ እኔም ወድሃለሁ ያስብላል። ፍቅር እንደዚህ ነው። እሺ ስትነኩ ፍቅር ስትቀልጡ ትወደኛለህ ስትልጮኛ አዎ ሃኒ እኔም ወድሻለሁ ትላለህ። አይ መወደድህ ሲመልስ እወድሃለሁ እንድትል ከዛ ወዳጅህን ወዳድ ትሆናለህ። ለምን ጎን ያለውን ሰው በመጥላት እግዚአብሔርን አያውቅም ከምትባል እርሱን በማወቅ
እወድሃለሁ ስትለው የማይታየውን ከወደድክ የሚታየውን መጥላት አትችልም። that's principle። ከጎን ያለውን ለመውደድ አትሰቃይ። ሰው ዙሪያው ሾህ ቢሆን ማቀፍ ትችላለህ። አንተ የታቀፍክበትን። ሶስተኛ ልጄ የልጅ ዓለሜ ነው፣ የመንፈሳዊ ዓለሜ ጥላ። ሁሉንም አሸንፈው በዚህ ነው። የሚነሳብኝን ማዕበል እንደዋዛ ማልፈው ጥፍሬ ውስጥ እንዳለ ቆሻሻ ቆጥሬው አላውቅም። ከባዱ ቀላል የሚያደርግልኝ ከዋናው ጋር ስለምቆይ ነው። አሁንም ነገም ተራሮች ወደ ባህር ልብ ሊሄዱ ይችሉ ይሆናል። ወዳጆች ከእግዚአብሔር ጋር ያላችሁን ኢንካውንተር ያቺ መነካካታችሁ የለችን ፍሌቨሯ የምታለቅሱባት ያቺን ጠብቁ። ያቺ ድና ከቀረች እዛ ጋር የሚበዛላችሁ ያ ስለ እርሱ ያለ የተወደዳችሁበት የፍቅር የእውቀት መጠን ልኩ ስትወጡ ከዛ ስለሆነ የምትወጡት አትፈሩ። ጎልያድ ለእስራኤል እንጂ ትልቅ ለዳዊት ትልቅ አልነበረም። ለዳዊት ትልቅ እግዚአብሔር ነው። ጎልያድን የጣለ ቀን መዝሙር ያልቀየረው ለሱ ትልቅ ጎልያድ ስለነበር አይደለም። የኢየሩሳሌም ሴቶች ናቸው መዝሙር የቀየሩት። እሱ ወትሮ ያደርግ እንደነበረው ሊያመሰግን ገባ ነው የሚለው። ወትሮ ጎልያድ በወደቀ መካከል ስለ ጎልያድ እኛ ዘመርን፣ ዳዊት አልዘመረም። ለዳዊት ትልቅ እግዚአብሔር ነው። ለዚህ ነው አንተ በተገዳደርከው በእስራኤል አምላክ በእግዚአብሔር ስም እመጣብሃለሁ ነው እንጂ ያለው ልክህን አሳየዋለሁ አላለም። የእሱ ልክ ሰማይ ነው። በቃ ሁሉን የጣለው በሰማይ ፍቅር ነው። የሰማይ ትልቅነት ሌላውን አሳንሶበት ኖሯል። የገንዘብ ፍቅር፣ የብሔር ፍቅር፣ የቋንቋ ፍቅር፣ የጥቅም ፍቅር፣ የዝሙት ፍቅር በሂደት እየቆየን ስንመጣ ያደጉብን ነገሮች ካሉ እመኑኝ ከኢንካውንተራችን ሸሸት ስላልን ነው።
ከጌታ ጋር ያለንን ዓለም በመጠበቅ መንፈሳዊ ዓለማችን ድኖ እንዲቀር የእግዚአብሔር ፈቃድ በክርስቶስ በኩል ወደ እናንተ ይሁን። ቆመን እንጸልይ።